የዚህ ሀገር ማስታወቂያ ሚኒስትር። ኬንያ ነጻ ስትወጣ 5 ሰዓት በቀን የኦሮምኛ ፕሮግራም ነበር። እኔ ልጅ ሆኜ የኦሮምኛ ፕሮግራም እዚህ ሀገር አልነበረም። ትልቁ የኢትዮጵያ ክፍል ነው። ዝም ብለሽ ከ1950 55 ህገ መንግስቱን ያጼው ስርዓት ካወጀ በኋላ ሌላ ብዙ ቦታ መፈተሽ አያስፈልግም። እንዴት ነው የኢትዮጵያ ራዲዮ ምንድን ነበር የሚያስተላልፈው ብለሽ ብትጠይቂ ቁልጭ ብሎ ታገኘዋለሽ። የሚገርምሽ ነገር በ50ዎቹ እስከ 59 መጨረሻ ድረስ በኢትዮጵያ ራዲዮ ከአማርኛ ፕሮግራም ይልቅ ሶማሊኛ ፕሮግራም ይበዛ ነበር። 10 ሰዓት ለምን መጣ ይሄ? ማስታወቂያ ሚኒስትር ይንገረና 10 ሰዓት ቀንና ማታ ይተላለፍ ነበር። ትንሽ እንደተቆየ ትግርኛ። የሁለቱ ዳይሬክትድ የሆነው ኤርትራንና ሶማሊያን ለማዋጥ የተዘጋጀ ፕሮግራም ስለነበረ ነው። ስንቱ ነው ኢትዮጵያዊ ይሄን የሚያውቀው? ምን ማለት ነው? ኤርትራን ወደ ኢትዮጵያ ለማምጣት የሚደረገው የፖሊሲ ውሳኔ ነው። በዛን ጊዜ ደግሞ ሶማሊያን ወደዚህ ለማምጣት የተደረገ ፖሊሲ። ስለዚህ ሶማሊዎች ኮምፎርታብል እንዲሆኑ 10 ሰዓት ፕሮግራም ነበር። ዘፈን በዩ ምን ነበር፣ ስፔሻል ባንድ ነበር፣ ምን ማን ነበር። ግን 5 ደቂቃ ኦሮምኛ ፕሮግራም አልነበረው። ይሄ ቁልጭ አለ አገዛዙ አገሪቷን እንዴት እንደሚያይ ነው የሚያስቀምጠው። ኬንያ ግን ነጻ ስትወጣ 5 ሰዓት ኦሮምኛ ይናገር ነበር። ሌላ ቋንቋዎች እኔ የመጀመሪያ ሲዳማ የሚባል ሲዳምኛ የሚናገር ሰው የተገናኘሁት ሞቃዲሾ ላይ ነው። ሲዳማ ነኝ ሲሉኝ ከሲዳማ ክፍለ ሀገር የመጡ ነው የመሰለኝ። እኔ ሲዳማ ሰው አይቼ አላቅም ነበር። እሳቸውም አርፈዋል። አቶ ወልደ አማኑኤል ዱባለ ናቸው። እኔ ሲዳማ ነኝ፣ እኛ ብዙ ህዝብ ነን፣ እንደዚህ ታሪክ አለኝ ብሎ የነገሩኝ እሳቸው ናቸው። ስንቱ ነው የወላይታን ታሪክ የሚያውቅ? ስንቱ ነው የከምባታን ታሪክ የሚያውቅ? ስንቱ ነው የሌሎችን ታሪክ የሚያውቅ? እኛ ወጣቶቻችን እና ልጆቻችን የዚህን ሁሉ ታሪክ እንዲያውቁ እንፈልጋለን። ይሄ ሁሉ ጥርቅም ነው ኢትዮጵያዊ። የአንድ ግሩፕ ታሪክ ብቻ ተተርኮ እኔ የአርጎባ ታሪክ ማወቅ አይገባኝም? የቅማንት ታሪክ ማወቅ አይገባኝም? ኢትዮጵያውያኖች ናቸው። ምን ችግር አለው እኔ ባውቀው? ምን ችግር አለ ልጆቼ ቢማሩ? አንድ ዲሞክራቲክ ስቴት ያለውን የሀገሪቷን ዳይቨርሲቲ የሚቀበል መሆን አለበት። አንድ ከዛ ወዲህ ሁላችን እኩል ኢትዮጵያውያኖች ቋንቋችንን ይዘን ሌላም ቋንቋ ተምረን አብረን መኖር እንችላለን። አብረን ለመኖር ደግሞ ሀገራችንን አብረን መገንባት እንችላለን። እና አንድ በህግ ያን እኮ ህግ ተደንግጎ ነው። እኔ ልጅ ሁኜ መሐመድ ሶማሌ ይሉኝ ነበር ጓደኞቼ ኳስ እንጫወት እና አብረን ኳስ ለመጫወት ካምብሎጆ አካባቢ ወደ ካምብሎጆ ልንመጣ ስንል ቴድሮስ አደባባይ አለፍ ስንል ጓደኞቼ የተለያዩ ቋንቋ የሚናገሩ some of them እና የኢትዮጵያ ቀለጭ የሆኑ ኤርትራኖች፣ አማሮች የተለያዩ ናቸው። የኔ እድሜ ያሉ ናቸው። እኔ ግን ቅጽል ስም አለኝ መሐመድ ሶማሌ ይባላለሁ። የትም ሰዓት ያን አዲስ አበባ ትንሽ ከተማ ነች። 500,000 ነው ህዝቡ እና በየሰፈሩ መሐመድ ሶማሌ ያሉ ነበር የሚጠሩኝ። አሁን ስመጣ ቴድሮስ አደባባይ እንትን አለፍ ብለሽ ወደ ድሮ ጄን ኤፍ ኬኔዲ ትምህርት ቤት የሚባል አለ። ወደዛ ልትገቢ ስትል አንድ ሻይ ቤት አለች። ሻይ ቤቷን ስሙን ልነግርሽ ብዬ ነው። ኢትዮጵያ ለሶማሊያ አንድ ቅንጣት መሬት አትሰጥም ሻይ ቤት ይላል ስሙ ነው የሻይ ቤቱ። እዛ ስንደርስ ጓደኞቼ እኔን ያዩና ያቺን አነባለሁ ስሎጋና እና ስትራይክ ያደረገኝ ነበር። እነዚህም ከተለያዩ ብሔረሰብ የወጡ ናቸው። but why they are striking? ለምንድን ነው እኔ ላይ የሚያንጸባርቁት ምናምን? አንድ ጊዜ ነው ራዳራቸው ላይ እንትን አላ ተመለስኩና ለአባቴ
አንድ ቀን እኔ ስሜን መቀየር ፈልጋለሁ አልኩ። ተአምር የተኛውን መሐመድን አለን አይደለም፣ ሐሰንን አይደለም፣ እቺ ቅጽል ስሜን ሶማሌ ጥሩ እንቀይርልሃለን፣ ግን አንድ ስራ ሰርተህ አለኝ። አንድ ስማቸውን ልጠቅስ የማልፈልግ ትልቅ ባለስልጣን የእሱ ጓደኛ ነው። የቤታቸው ስትሄድ አለኝ ቤሉን ሪንግ ስታረግ ስንት ደቂቃ ይፈጃል በሩ እስኪከፍቱ ድረስ? ፎርሙላ ነው። ገረመኝ። ትዝ ብሎኛ አያውቅም። የእሳቸው ልጅ ብንያም ይባላል። ተነስቼ አንድ ቀን ጠዋት ተደብቄ እሳቸው ከመውጣታቸው በፊት በር ቆማለሁ። ወታደር ይከፍታሉ። እሳቸው መርሲዳቸውን እያነቃነቁ ሊወጡ ሲል ጥልቅ ብዬ ገባሁ። ገብቼ ወደ ቪላው ወደ ሳሎኑ እየሮጥኩ ሄድኩ። ሳሎኑን ከፍቼ ስገባ ሁለት የእሳቸው ሴት ልጆች መቅደላና ሌላ ከገጠር የመጡ የነሱ ዘመዶች አሉ፣ የሀገር ልብስ የለበሱ። እነሱን ይገፋፉና ሌላ ክፍል አስገብቶ ይዘጋሉ። ደንግጬ ተመለስኩ። ጠበቁኝ እሳቸው። መሐመድ ዛሬ ጉዳችንን አየህ አይደለም? የእናንተ ዘመዶች እናንተ ቤት ሲመጡ ከየቦታ ከገጠር የሀገራቸውን ልብስ ለብሰው አይደለም? አዎ። አንተ አይደለም በየቦታ የምትጽፍላቸው? እውነት ነው። እኔ ደብዳቤ አርቃቂ ነበርኩ፣ ማመልከቻ ጸሐፊ ለነሱ፣ አማርኛ የሚናገር የለም። ይሄንን ጓደኛህን አሉ፣ ልጃቸውን ነው፣ ንገረው፣ ማይረባ በሰው ነጠላ ከሚሸፋፈን በአባቱ ነጠላ ቢሸፋፈን ይሻላል ብለው ሀቲማር ሰዓት የምትባል የህንድ ፊልም ያን ወጥቶ ነበር። 3 ብር ነበር መግቢያው። እንካ ልጄ ብለው ሰጡኝ። አባቴ ይጠብቀኛል ለመልስ። ዝም አልኩ፣ ዘጋሁት። አንድ ቀን ጠራኝና እንዴት ነው መቀየር ትፈልጋለህ ወይ ሲለኝ፣ አይ አልፈልግም መቀየር። ለምንድን ነው እኔ መቀየረው? ሶማሌ ሆኜ ኢትዮጵያዊ መሆን አልችልም እንዴ? ሀገር አይደለም እንዴ? ኮንትሮባንድ መሆን አለብኝ በዚህ ሀገር? በጅምላ ስም እንዲሰጠኝ መቀበል አለብኝ? በጅምላ ስም የተሰጣቸው የህዝብ ክፍል አልነበሩም? ይሄንን ሁሉ ነው ጣጣ ያመጣው የብሔሮች ጥያቄ። የብሔሮች ጥያቄ አገሪቷ እኩል ብትሆን ለሁሉ የብሔሮች ጥያቄ ይመጣ ነበር። ያ ሁሉ ሊብሬሽን ፍሮንቶች ይመጡ ነበር። ወጣቶች ጠመንጃ አንስተው ይታገሉ ነበር፣ ይሞቱ ነበር። ሌሎች ወጣቶች በሌላም ተታግሏል። ግን የብሔር ጥያቄ የአገሪቷ አንገብጋቢ ጥያቄ ነበር። ስላልተፈታ ነው እዚያ ያደረሰን። ምንድነው የተማሩት በሳሎን ውስጥ በባለስልጣኑ ሳሎን በሚሄዱት? የተማርኩት ምንድነው በራሱ ልብስ እና በራሱ ባህል እንዳይመካ የተደረገ የህዝብ ክፍል አለ። ስርዓቱን ለመምሰል ግን የስርዓቱን ልብስ ይለብሳል። እኛ ቤት ውስጥ ግን የማንም ስርዓት ልብስ አልለበስንም። የራሳችን ልብስ ለብሰን ነው ያደግነው። የራሳችን ቋንቋ ተጠቅመን ነው ያደግነው። እና የሚታሰሩም እኮ ነበሩ። እና አባቴ ይታሰሩ ነበር ሶማሌ ስለሆኑ ብቻ። እና ምን ፈለጋት ኢትዮጵያ? ሰው በዘሩ የሚታሰርበት ኢትዮጵያ አንፈልግም ነው። ሰው በቋንቋው ስራ ጠይቆ የማያገኝበት፣ በባህል በነገዱ የሚወገድበት መኖር የለበትም። ሁላችን ታክስ፣ ሁሉም ህዝቦች ናቸው ለዚህ ሀገር ታክስ የሚከፍሉት። ስለዚህ ይሄንንም መገንዘብ አለብን። ነበር ብዙ በደሎች እዚህ ሀገር ነበሩ። በደሎች ስለነበሩ ግጭቶች ብዙ ጊዜ እንትን ያሉት። አሁን እኛ እነዚህም በደሎች ቀርፈን አዲስ ቤት እንስራ። ይሄ አዲስ ቤት ቅድም እንዳልኩሽ ካፕተኑ እየመሩ ናቸው። ዶክተር አብይ ሲመሩ እኛ እሳቸውንም መደገፍ እንፈልጋለን። እሳቸው ደግሞ ቅድም ያልኩሽ የራሳቸው ሆምወርክ አላቸው። ያንን ሆምወርክ ቢሰሩ ይመረጣል። ይሄ የኔ ምክር ነው።
ሀገራችን እንድትፈርስም አልፈልግም። ከዛም አልፎ ተርፎ ማንኛውም የፖለቲካ ድርጅት እዛ ሀገር ያለ አቀል ያለው መሆን አለበት። ሰከን ባለመልኩ ሊቃኑም ተሰባስቦ የመጋጭ የታሪክ ትርክቶችን የድሮቹን ከሚጋጭ ወደፊት እንዴት ነው አብረን መሄድ የምንችለው? ይሄ ትልቅ ሀገር ነው። አንድ ላይ ብንሄድ ምን ይጎዳናል? አንድ ላይ ልጆቻችንን ብናሳድግ ምን ይጎዳል ብሎ ዲሞክራቲክ ሆኖ ፋርሳይትድ ሆኖ መቀመጥ አለበት። አለበለዚያ ግን ይሄ የዋርሎርድ ሜንታሊቲ ካለ ዋጋ የለውም። ሀገሪቷ አደጋ ላይ ትወድቃለች ባይ ነኝ። እንዳትወድቅም እመኛለሁ። በዚህ በኩል እኔ የእናንተ ጆርናሊስቶች ሮል ጆርናሊዝም እኮ የተጋጩ ሰዎች ብቻ ማነጋገር አይደለም። ጆርናሊስቶችም ኦፒኒየን ሜከር ናቸው። እንደ ኦፒኒየን ሜከር ደግሞ ሐሳብም ወደ ላይ ያመጣሉ። therefore የጆርናሊስቶቹም ሮል ኢምፖርታንት መሆን አለበት። የምሁሮቹም ሮል ኢምፖርታንት መሆን አለበት። የኦፒኒየን ሜከር፣ የሃይማኖት ሊደርስ፣ ሌሎቹም ክፍሎች ሮላቸውን መጫወት አለባቸው ባይ ነኝ አብሮ ለመኖር ከፈለጉ። መልካም እንግዲህ ኢህአዴግ ግንባር ድርጅቱ ፈርሶ ሊዋሃድ ነው የሚሉ ነገሮች አሉ። ይሄ እንደ አንድ ትኩሳትም ይነሳልና የኢህአዴግ መፍረስና ከሌሎች ድርጅቶች ጋር መዋሃድ አገሪቱ ላይ የሚጋርጠው ነገር አለ ወይ? ቅርታ አድርግልኝና ለኔ ኢህአዴግ አልነበረም። ቅድም አስቀመጥኩልሽ ኢህአዴግ ባጃጅ ነው። ሹፌሩ ወያኔ ነው። ወሳኙ እሱ ነው። ስንት የኦሮሚያ ፕሬዝዳንቶች ተባረሩ፣ ታሰሩ። ስንት የሶማሌ ክልል ተባረሩ። ስንት በአማራ ውስጥም እንደዛው ይሆኑ፣ በየቦታው እንደዛው ይሆኑ። ጠመንጃ ነበረው፣ ስርዓቱን ያዘ፣ በጃጁን ይዞ መጣ። እሱ የበጃጁ ሹፌር ነው። ሌላ ጎማዎች ነበሩ። ኢህአዴግ ግንባር ነው። በዓለም ውስጥ 27 ዓመት በግንባር የተደረደረች ሀገር እቺ ነች። ግንባር እኮ ቴምፖራሪ አኮርት ነው። እኔና አንቺም ድርጅት ይዘሽ እኔም ድርጅት ይዤ ለአንድ ለምንታገለው ክፍል ካለ ግንባር መፍጠር እንችላለን። ግን ተታግለን ከጣልነው በኋላ ለምንድን ነው ግንባር የሚያስፈልገን? ለምን ወደ ፖለቲካል ፓርቲ አገሪቷ እንደዛ አይነት ችግር ውስጥ አትወድቅም ነበር? ተሰባስበው ቅድም ያልኩሽ ያ ትራንዚሽን መቃጠሉ ነው እንጂ ረጅም የሆነ ትራንዚሽን ሆኖ እነዚህ ግንባር ነን የሚሉትም ወደ አንድ የፖለቲካል ፓርቲ ቢቀየሩ ኖሮ እኔ በአመለካከቴ ምናልባት የዛ ፖለቲካል ፓርቲ አባል ልሆን እችላለሁ። ሌላም ደግሞ ተሰባስበው ሌላ የፖለቲካል ፓርቲ ይፈጥር ነበር። ግን የሆነው ምንድነው? የአንድ ድርጅት ሄጆመኒ ዶሚኔሽን ለ27 ዓመት እሱ ፈላጭ ቆራጭ የሆነበት የአንድ ከትንሽ ናሽናሊቲ የመጣ ድርጅት ይሄንን ሀገር 27 ዓመት መርቷል። አሁን እንደዛ አይነት መሄድ አይችልም። ስለዚህ ግንባርም አልነበረም። ቴክኒክ ነው፣ የመግዣ ቴክኒክ ነው የተደረገው። ስለዚህ ወደ ህብረ ብሔራዊ ይሄዳለው። እኔ ይሄንን ግንባር አፍርሼ በእኔ አመለካከት እና ለኢትዮጵያ ማስበው አመለካከት ይሄ ነው ብሎ ጠቅላይ ሚኒስትሩ አሁን የመጻፋቸውንም አላነበብኩም። በዛ ላይ ማውጣት በዚህ ሄዳለሁ ማለታቸው እሱ የራሱ ኦፒኒየን ነው፣ አመለካከት ነው። በዚህ እኔና አዲስ ህብረ ብሔራዊ ፓርቲ መስረት እፈልጋለሁ። that is ሎጂክ ነው፣ ምን ፕሮብሌም የለም። እኔም እኮ ተነስቼ እኔን የመሳሰሉ ሰዎች ሰብስቤ ህብረ ብሔራዊ የሆነ ፖለቲካል ፓርቲ መፍጠር እችላለሁ። አሁን እኮ ችግሩ ኢህአዴግ እርሶ ግንባር አልነበረም ይበሉ እንጂ ኢህአዴግ መክሰም አንደኛ ስምምነቶች አልተደረጉ፣ በትክክል አልተተነተንም፣ በትክክል መሬት ላይ ወርዶ ምን እንደሚመስል አልታወቀም። ስለዚህ ቅሬታዎች የሚነሱት አንደኛ መጨፍለቁ ወደ ሌላው ስርዓት ወደ ኋላ ሊመልሰን ነው የሚል ስጋት አለ። ፌደራሊዝሙን እርሶ ቀደም ፌደራሊዝም የሚባል የለም ኢትዮጵያ ማልተዳደረችበት የሚላሉ እንጂ ሰዎች ግን ፌደራሊዝሙን ሊያፈርስ ነው ይሄ የኢህአዴግን ማክሰምና የብዙ ድርጅቶች የፓርቲዎች ማድረግ ኢህአዴግን በዛ ደረጃ ይቀመጣል፣ ህገ መንግስቱንም ሊያፈርስ ነው የሚል ስጋት አለ። በዚህ ሁሉ ውስጥ ስራውን መስራት ያለባቸው ሰዎች መሬት ላይ አውርደው ስራውን አልሰሩም። ስለዚህ አሁን የኢህአዴግ መክሰምና መዋሃድ የሚባል ነገር ችግር ውስጥ አይከተንም። በተለይም ደግሞ ባወጣው መግለጫ በተደጋጋሚ አልዋሃድም
የሚለው ሁኔታ እንደ ድርጅት አብሮ እንደከረመ ድርጅት ወዴት ነው የሚያመጣን? ስራዎች አልተሰሩም፣ ትምህርቶች አልተሰጡም፣ ንግግሮች የሉም፣ በውህደቱ ላይ መስማማቶች የሉም። ኤሊቶቹ በምንም አይነት መንገድ ብዙ ተቃውሞ እየገጠመው ነው። እርሶም እየሰሙም እያዩም ይመስለኛል። እርሱን በዛው እንድንነጋገርበት ብዬ ነው። ይሄ መንግስት የራሱ ድካም ነው። በእርግጥም ምንም እናደርገው የምንችለው ጉዳይ አይደለም። በእኔ እይታ ነው እንትን ልጅ በእኔ እይታ እዚህ ሀገር ውስጥ ኢህአዴግ ግንባር አልነበረም። ቅድም እንዳስቀመጥኩት አንድ ድርጅት ለሶስት ድርጅቶች የሚባሉ ጥብቆ አስፍቶ ስም ሰጥቶ ራሳቸው ሊወስኑ የማይችሉበት ሁኔታ አስቀምጦ እየነዳ እንደ ጋሪ እዚህ የመጣበት ነው። ኢህአዴግ የሚባል አልነበረም። ወያኔ ነው የነበረው። ወያኔ ነው ይህን ሀገር ያስተዳድረው ለብቻው ማንንም ሳያማክር። ይሄ ኦፒዲዮ ውስጥም ያሉ አመራር ክፍሎች የነበሩ በሌላም እነዚህ ኢህአዴግ ክፍል ነን የሚሉ ክፍሎች ወያኔ እኮ አይጨድቁኝ፣ መንገድ ሰርቻለሁ፣ ተቋማትን ገንብቻለሁ፣ ምን እንዳልሰራው አታስመስሉ ብሎናል በተደጋጋሚ። ሰርቷል፣ መንገድ ሰርቷል፣ ህንጻዎች ሰርቷል፣ ድልድዮች ሰርቷል። በጣም ጥሩ። እዚህ ላይ ልንግባባ የሚያስፈልገው ምንድነው? ህንጻና መንገድ ኮንስትራክሽን የሌብነት ዋነኛ መሰረት ነው። በአንድ ሀገር ውስጥ ኮንስትራክሽንን መቆጣጠር የማይችል ቲም የኢንጂነርስ ቲም በሌለበት አገሪቷ ህዝብ አብዛኛው ህዝብ የሚጠጣ ውሃ የሌለበት አብዛኛው ህዝብ ክሊኒክ ሄዶ መታከም የማይችልበት ህዝብ አገር አብዛኛው ህዝብ ባልቴቱም ሽማግሌውም ምንም አይነት አክሰስ የመድኃኒት የሌለበት አዲስ አበባ ላይ ፎቅ መስራት ጀግንነት ነው? ሌብነት ነው። ኮንስትራክሽን የሌብነት የመጀመሪያ የሌብነት ፕሮጀክት ነው። አገሪቷን እዳ በእዳ ያስገባው እሱ አይደለም? ሌላ ላስቀምጥልሽ። ኤርትራ ላይ ጦርነት ሲያውጁ ኢህአዴግ ተሰብስቦ ነው ያወጀው። 37 የፖሊት ቢሮና 23 የሴንትራል ኮሚቴ የቲፒኤልኤፎች ባህር ዳር ላይ ተሰብስበው ጦርነቱን ያወጁት። ይሄንን ሀገር በድንቁርና ነው የገዙት። እኔ ወያኔን በደንብ ማቅሰው ነኝ። ሲጸነስ እስካሁን ድረስ የሚጽፋቸውን ሁሉ በደንብ ከላይ እስከታች ያነበብኩ ሰው ነኝ። ኖቦዲ ካን ኢንሰልት ማይ ኢንተለጀንስ። እኔ ኢትዮጵያዊ ነኝ፣ ግን ሊሰድበኝ የሚችል ሰው የለም። ይሄ ሀገር አፓርታይድ የሆነ ሲስተም ተሰርቶ አልነበረም? የኦሮሞ ፔዛንት መሬት ተወስዶ ከነቤተሰቦች ልፋጭ ብታክል ሳንቲም ተወርውሮላቸው አይደለም በቸነፈር ያለቁት? እንዴት ሰማን እኮ ያስፈልጋል። ይሄ እኛ ኢትዮጵያውያኖች ካልን ከመደባችን ከጥቅማችን ብቻ ማየት የለብንም። ከሞላው የኢትዮጵያ ሕዝብ ጥቅም ማየት ነው ያለብን። ሌላ አንድ ድርጅት ነው ያፈነገጠው። አፈንግጦ አካባቢው ሄደ የትግራይን ሕዝብ ለማለት ወንጀለኞች ናቸው፣ መጠየቅ የሚገባቸው ሰዎች ናቸው። ሶማሌ ክልል ውስጥ የተሰራ ወንጀል ዝም ብለን ማለፍ ይመስልሻል? አሁን እንዳውም ቁጭ ብለን አንድ በአንድ ኢንተርቪው አድርገን ሪፖርቱን እያዘጋጀን ነው ያለነው። አንረሳም እኛ የደረሰብንን። ምንድነው የበደልነው? 70 ሺህ ሰው ሲገደል ምንድነው የበደልነው? ባልቴት ሴት ልጅ ምናምን ሲደፈሩ እዚህ ሀገር ውስጥ ትልቅ እኮ ጦርነት ነው የተካሄደው። ምናልባት ደገኛው ላያውቅ ይችላል። እሱ አካባቢ ጦርነት አልሄደም እንጂ አንዴ ስንፈለግ በሸባብ ስም የምንደበደብ፣ አንዴ ስንፈለግ በምን የምንደበደብ አንረሳም። የዚህ ሀገር ደግሞ ትልቁ መሬት ያለን የዚህ ሀገር ደግሞ 3ኛው ክፍል ነን። እኛ ፍትህ እንዲመጣ እንፈልጋለን። ይሄ ፍትህ ደግሞ እነዚህ ወንጀለኞች ወደ ፍትህ የሚመጡበት ነው። ወያኔ ካፈነገጠ ያፈንግጣ። ሀገሪቷ እሱ ብቻ ነው እንደ ያለው። ይሄ በመጀመሪያ የተሳሳተ አመለካከት ነው። ወደ ህብረ ብሔራዊ ድርጅት እኔ ነው ህብረ ብሔራዊ ድርጅት እፈልጋለሁ። ሁሉ ኢትዮጵያኖች በእኔ አመለካከት ላይ ተቀርጸው አንድ ላይ እንሰባሰባለን ካሉ ምን ችግር አለው? ሀገሪቷ ህብረ ብሔራዊ ነች። ለምንድን ነው ሀገሪቷ የምትፈርሰው? ህብረ ብሔራዊ ድርጅት ስለወጣ። ዋዜማም ህብረ ብሔራዊ አይደለም? ከብዙ የተውጣጣ አይደለም? ምን ችግር አለው? እዛ ላይ አይደለም ችግራችን፣ እዛ ላይ አይደለም። 2 ፌዴራሊዝም። እዚህ ሀገር ውስጥ ፌዴራሊዝም የሚባል ነገር አልነበረም። የነበረው ባንቱስታን ሲስተም ነው። ወሳኙ እሱ አይገርምሽም? አባይ ፀሐይ ምን እንደነበረ ስራው ታውቃለሽ? የኮሎኒያል ልክ እንደ ኮሎኒያሊስቶቹ በጠቅላይ ሚኒስትር ቢሮ
የክልሎች አማካሪ ሚኒስትር ክልሎቹን በቀጭን ሽቦ እየደወለ የሚያባርር የሚያስር በብጣሽ ወረቀት የሚያዝ ዶክመንቶች እኮ አሉ እንዴ። ኦነስት የሆነ ዲስከሽን ማድረግ አለብን። የትግራይ ህዝብንም የሚወክሉ አይደሉም። ጥቂት የወፈሩ ትግርኛ የሚናገሩ ድመቶች ነው ይህን ሀገር ያስተዳድረው። የትግራይ ህዝብንም አይወክሉም። እውነቱንና ቁልጭ እንዳለ ማስቀመጥ አለብን። መጡ አልመጡም ጥቂት የወፈሩ ድመቶች that is their problem። ግን ኢትዮጵያ ትቀጥላለች። የትግራይ ህዝብ የኢትዮጵያ አካል ነው። በስሙ ተበዝብዟል፣ በስሙ ወንጀል ተሰርቷል። አብረን ነው የምንጠየቀው። እኛ ግንባር ድርጅቱ የኢህአዴግ ግንባር ድርጅት አራቱም ድርጅቶች ቅድም እርሶ ባጃጅ ቢሉ የምንጠየቀው አብረን ነው። ያጠፋነው ያወደምነውም ካለ የገደልነውም የደፈርነውም ካለ አብረን ነው። ብቻዬን ምንም ነገር በተደጋጋሚ እዚህ እንግዶች ሆኖ መተዋል ሰዎችና የሚያነሱት አብረን ነው ያጠፋነው፣ አብረን ነው የበላነው፣ አብረን ነው ያሰርነው፣ አብረን ነው የደፈርነው። ተላላክን የሚባል ነገር አይሰራም ብለዋል። በጣም ጥሩ። በመጀመሪያ ደረጃ ለምን ስማቸውን ቀየሩ ታዲያ? በዛ የሚመኩ ከሆነ ለምን የአማራ ዲሞክራት የኦሮሞ ዲሞክራት ድርጅት አሉ? ለምን ቀየራችሁ ብለሽ አትጠይቂያቸውም? እኔ ነፃ ሰው ነኝ፣ ሌላ ቦታ ነው የምኖረው፣ እመጣለሁ ሀገሬ ምናምን። ለምን ቀየራችሁ ብለሽ አንቺ ጆርናሊስት ነሽ፣ ህዝቡ እንዲያውቅ ለምን አትጠይቂያቸውም? ስማቸው ነው። እኔ ትላንትና ኩኩ ነበር ፓርቲ 27 ዓመት በኩኩ የሄድኩ ሰውዬ አልማዝ ነኝ ብዬሽ በመጣለሽ ዛሬ ኩኩ የነበሩትን ኩኩ ጠይቂያቸው። ምን አስቀየራችሁ? ምን አጋጠማችሁ? እኔ መጽሐፍ ጽፌያለሁ። በ2016 የጻፍኩት መጽሐፍ ኢትዮጵያ መስቀለኛ መንገድ ላይ ደርሳለች። የነበሩት ስርዓቶችን የሀገሪቷን ታሪክ ሁሉ ጽፌ ኩኩ የነበሩትም እንዴት ኩኩ እንደተሰየሙ አስቀምጬ ኩኩ ላይ ደግሞ የተቀመጠውንም ሰውዬ አስቀምጬ ጽፌያለሁ። ከዚህ በፊት በዛ ኢንተርቪው አድርጋለሁ። ይሄንን እኔን አይመለከተኝም፣ እነሱን ጠይቅ። እሺ ፕሮፌሰር፣ እንግዲህ ከሌላ ሀገሮችም ልምድ እንዲነግሩኝ ነው። የተለያዩ ጦርነቶች በሌላው ዓለም ነበሩ። አገርን አደጋ ውስጥ ከተው የነበረ እንደ ሀገር ግጭቶች ነበሩ። ወደ መፈራረስ ቀርበው የነበሩ ሀገሮች ነበሩ። ፈራርሰውም የነበሩ ሀገሮች ነበሩ። እንዴት አገገሙ? እኛ ምናልባት በጣም የተወሰነ ነገሮች የተወሰኑ መንገራገጮች ሆናል የገጠሙን። እንዴት ነው እሱን የምናገግምበት የመፍትሄ ሀሳቦች ከጠቆሙ ነው? ምክንያቱም እንደ ሀገር ትኩሳቶች አሉብን። በተደጋጋሚ የሚነሱ የተቀበሩ ግጭቶች ዛም ጊዜ እየጠበቁ የሚነሱ ነገሮች አሉና እንደገና ከሀገር እኩል ልንሆንበት የምንችለው በትን አቅጣጫ የሚታዩት ካለ? አንደኛ ቦልድ ሆነው ደፍረው ያንን ሰብረው ወጥተው ዶክተር አብይ ከኤርትራ ጋር ስራ ማርጓል። ኢትስ ብሬቭ የሆነ ስቴፕ ነው። ከኤርትራ ጋር ሰላም በማድረጋቸው አዲስ የቀጠና አመለካከት ዲቨሎፕ አድርጓል። እዚህ ቀጠና ውስጥ ኤርትራ፣ ኢትዮጵያ፣ ጅቡቲ፣ ሶማሊያ፣ ኬንያ፣ ሱዳን የኛ ቀጠና ነው። ኢትዮጵያ ውስጥ ያሉ የፖለቲካል ፎርሶችና የፖለቲካል መሪዎች ከሰፈራቸው አልፈው የቀጠና አመለካከት እንዲኖራቸው ያስፈልጋል። የቀጠና ኢኮኖሚክ ሲስተም መፍጠር አለባቸው። የዩሮፒያን ዩኒየን ከመመሰረቱ በፊት እኔ አውሮፓ ሲሄድ ቤልጅየም በኒሉክስ የሚል ቤልጅየምን፣ ሆላንድን፣ ኔዘርላንድን እና ሉክሰምቡርግ ትንሽ ሀገርን በዛ ነው መስርተው የኢኮኖሚክ ቤዝ የፈጠሩት። እኛ ቀጠና ላይ የቀጠና ፖሊሲ ከፈጠርን የኢኮኖሚ
እና የሌላ የሶሻል የፖለቲካል ግንኙነታችን ካሰፋን ቀጠናው እንዳለ ሰላም ይሆናል። ኢትዮጵያ ውስጥም ሰላም ይሆናል፣ ኢምፓክት ይኖረዋል። ያለፉት ስርዓቶች የቀጠና አመለካከት አልነበራቸውም። እንደ ኮንትራሪ አገሪቷ ውስጥም ብጥብጣ ነው የሚያደርጉት፣ ከቀጠና ህዝቦች ጋርም ይጣላሉ። ጦርነት ለምን? አናሳ ስለሆኑ ህዝቡን ሪፕሬዘንት ስለማያደርጉ ለጥቂት ግሩፕ ላይ የተቀመጡ ስለሆኑ። አሁን ምን ገነባት ኢትዮጵያ የሁሉም ከሆነች የሁሉንም መሰረት የምትወስድ ከሆነ ቀጠናዊ አመለካከት እንዲኖር ያስፈልጋል። በቀጠናው ላይ ሰላም ካመጣን ኢኮኖሚያችን እየተሳሰረ ከመጣ ኢትዮጵያ ሴንተር ሆና ማገልገል ትችላለች። ኢትዮጵያ የራሷን ቦታ ደሪያል ቦታ ቀጠናው ላይ ያላትን ክብደት መመለስ አለባት። መመለስ የምትችለው የሰላም ሀገር ስትሆን፣ የቡጤ ሀገር ሳትሆን ሰፋ ያለ አመለካከት ሲኖራት ነው። ይሄ ደግሞ የፖለቲካል ግሩፖች በዚህ መጨረስ አለባቸው፣ በዚህ ማስፋት አለባቸው እና የቀጠና አመለካከት የሌለው ይሄ ለዚችም ሀገር ሰላም አያመጣም። ቀጠና አመለካከት ካለን ምንድነው ችግሩ? ኢንዲያን ኦሽን ላይ ያለው አሳ እስከ ደብረ ብርሃንና እስከ እንትን ድረስ ወስደን ብንሸጥ መብት የለውም አማራው ኢንዲያን ኦሽን ላይ ያለውን አሳ እንዲበላ? ኦሮሞ መብት የለውም ያን ኢንዲያን ኦሽን ላይ እና ቀይ ባህር ላይ ያለውን አሳ እንዲበላ? ይሄ ግን ሰፊ አመለካከት ሲኖረን ነው። ሁለት የታጠረ የውሸት አመለካከቶች ናቸው። አሜሪካኖች በ1962 ዓመተ ምህረት ዩኤስኤድ ለኢትዮጵያ ምንድነው የተኛው ወደብ ነው የሚያስፈልጋት ብሎ ጥናት አጥንቶ ነበር። የነመቤት ምንድነው የሚለው? ለትግራይ፣ ለጎንደር፣ ለወለጋ፣ ለሰሜን ወሎ እና ለጎጃም ፋስተስት ኮስት ቤኔፊት ባጭር ርካሽ የሆነ ወደብ ምጽዋ ነው ይላል። ኢሊባቡር፣ ጅማ፣ ሲዳማ፣ ባሌ እነዚህን አራቱን ኢዚየስት ወደብ የሚሆነው እቃ ለማምጣት የሶማሊያ ኪስማዮ ነው ይላል። ይሄ አሜሪካኖች ናቸው 1 ሚሊዮን ተኩል ዶላር ከፍለውበት። ውጭ ጉዳይ ውስጥ አለ፣ ሄደሽ ማንበብ ትችያለሽ። የቀጠና አመለካከት ካለን ከቀጠና መንግስቶች ጋር እንስማማለን። እንደውም ኢትዮጵያ ደንበር ዘለል ህዝቦች አሏት። ሶማሊያ አለ፣ አፋር አለ፣ ኦሮሞ አለ፣ በንሽንጉል አለ፣ በምን አለ። ደንበር ዘለል ናቸው። ሁለት ሀገሮችን የሚያስተቃቅፉ ናቸው። እነዚህ እንደውም ትልቅ ሮል ይጫወታሉ ይህንን ሀገር እና ቀጠናውን ሰላም ለማድረግ። ግን ሀገራችን ውስጥም እየተጣላን ከጎረቤትም እየተጣላን ለብጉዜ መሄድ አንችልም። ይሄ ቁልጭ ባለመርጉ መቀመጥ አለበት። ስለዚህ የፖለቲካል ፓርቲዎቹም ዝም ብሎ የእናታቸው ማህፀን እየቆረቆሩ ማየት የለባቸውም። ከእናታቸው ማህፀን አለፍ ብለው ሰፊ መሆኑን ተገንዝበው ታሪካዊ ነገር መጣል ከፈለክ ይሄ ነው ያለው መንገድ፣ ሌላ መንገድ የለም። ግን ተቆላልፈን ምን ብለን በጭቅጭቅ ማን ነው የሚጨቃጨቀው? ኢሊቱ እኮ ነው የሚጨቃጨቀው። እሱ ስፓጌቲ ስለበላ እኔ ማግሳት አለብኝ እንደለሱ? that is his problem። እኔ ቅርታ አድርግልኝና የኔን አመለካከት ያለው እኔ እንዳው ጠቅልዬ እዚህ ከገባው ምን ፓርቲ እንደማቋቋም ኮንክሉድ ላድርግልሽ። የኢትዮጵያ ኮሙኒስቶች ጥርቅም። ለምን ጎሳ እናምንና አናምና በዚህ ኮንክሉድ ላድርግልሽ። ጊዜው ሲመጣ ያን ቀን ታዳምጪኛለሽ። አመሰግንሻለሁ። መልካም እድል እመኝልዎታለሁ ፕሮፌሰር። እዚህ ድረስ አገራዊ መፍትሄ ያላቸውን አቅጣጫዎች ስላስቀመጡ ስላሳዩ በጣም አድርጌ በተመልካቾች ስም አመሰግኖታለሁ። ሰላም ይሁኑ። መልካም እድል። በሌላ ጊዜ ደግመን እንደምንገናኝ ተስፋ አደርጋለሁ። እኔ አመሰግንሻለሁ በጣም። እሺ ፕሮፌሰር፣ እድሉን ስለሰጠሽ። እሺ